አይጣፍጥም ይጣፍጣል ማለት ነው። በጣም ይጣፍጣል። በስላሴ ስም የተባረከ ነው። በላችሁ እንደ ምሳ ሄዳችሁ እንግዲህ ምን ይደረግ የልጅ እናት ስትሆኑና ቤት ሰራተኛ ከሌላችሁ ወይ ሰው ከሌላችሁ ቤት ባህልን ላክብር ምናምን ልውጣ ማለት የለም። እንደዚህ ቤት ነው የምታሳልፉት። እናቶች ማሚዎች እንግዲህ ይገባቸዋል ለምን እንደዚህ እንደማሳልፍ። አሁን ሰው ቢኖርና ወይ ደግሞ ኬኳ ትልቅ ሰው ብትሆን ኑሮ ይዣት ወጣ ነበር። ፓስታ በእንጀራ በጣም የሚጠፍጠው። በላችሁ ምሳ? እንኳን አደረሳችሁ፣ እንኳን አደረሳችሁ። ኪዲና ዛሬ ታውቃላችሁ እስኪ ብሉ የማይናገረው ብሉ። ልቾ ለማን ነው ይቅርታው ልብላጋ ነግራችኋለሁ። እስከዛ ግቡ፣ ሰው ጥሩ ምናምን ላይክ አድርጉ፣ ቤተሰብ ላይክ አድርጉ። በነገራችን ላይ ማሚዎች ግን የእውነት እኔ አሁን ነው በነገራችን ላይ አሁን ነው ማሚ ሆንኩ ይመሰለኝ። መቼ ብላችሁ ጠይቁኝ፣ ላስቃችሁ። መቼ ብላችሁ ጠይቁኝ፣ ቤተሰብ ልንገራችሁ። መቼ እናት ነኝ። በቃ አሁን የእናትነት ፊሊንግ ይሄ ልጅ ማሳደግ ቤት ውስጥ መሆኑ ሳይሆን አሁን የእናትነት ስሜት ይሰማኝ። መቼ ነው ታውቃላችሁ? ገብርኤልን ነው መጀመሪያ ቀን ትምህርት ቤት ኬኳ ልጃ ሲል አላለቀሰችም። በሁለተኛውም ቀን አላለቀሰችም። በሶስተኛውም ቀን አላለቀሰችም። ከትምህርት ቤት መጥቶ በር ላይ ለሚወስዷት ወሰዷት ማለት ነው። ጋይስ ኬኳ ማወቀች ትላንትና ማለት ነው። ዛሬ ትምህርት የላቸውም እነ ኬኳ እና ትላንትና ሚሷ መታል ትወስዳ ስትል እየዬ ከመኪና አልወርድም ብላ እየዬ እርፍ ኬኳ አደገች ጋይስ። ገብርኤልን እየዬ የመጀመሪያ የሁለተኛ ቀን ምናምን ሌላ ልጆች ሲያደርጉ ሳይቻለሁ ከመኪና አልወርድም ብላ እየዬ ገብርኤልን እጄን ይዛ እያለች እጄን ይዛ አልወርድም። ወይኔ ጉድ ይፈላ። ገብርኤልን የምሬን ነው። እንዴት እንደደከምኩኝ እና የሆነ እናትነት ስሜት ተሰማኝ። የምር አልሄድም ብላ እኮ ነው የምር አልሄድም ብላ እጄን ማወቋስ ላስቀምጣት እዛ ልትቀምጥ እንደሆነ ማወቋስ አለቀሰች። እንደ ሌሎቹ ተማሪዎች ማለት ነው። እንደዚህ ትላልቅ ነው የሚያለቅሱ አሉ እንደሚያውቁት ሰዎቹ እና እየዬ ገብርኤልና እየዬ እኔ ስቄ ልሞት። በቃ እናትነት አሁን ነው እናቴ ወሽ አልኩኝ። ይገርማል። ገብርኤልን እንደኔ አይነት ስሜት የተሰማው ጨዋታ ፈልጋ ነው። ኖ አልገባትም። እንዴት ነው ግን እንደ ትምህርት ቤት ነው ማለት ቀለም ምናምን ያስተምሯቸዋል። ቋንቋ እንዲናገሩ ምናምን ነው። የመጀመሪያ ቀን እኮ አላለቀሰችም። ሁለተኛው ቀን አላለቀሰችም። ሶስተኛው ቀን በአራተኛው ቀን እኮ ላድርሳት ስሄድ እኮ ማውቋ አድርሳት ልሄድ እንደሆነ ማውቋ ከዛ እየዬ ማ እያለች እየዬ ወይኔ ጉዴ ያልኩት በቃ አሁን እናቶች ላይ ያልኩት እና
መቼም ወገኛ ሁሉ ብርቅሽ አትበሉኝና እንደው ምን እንደሚገርምኝ ጋይስ፣ እስኪ ማሚዎች ካላችሁ ኮመንት አድርጉ። ልክ ጠዋት ጠዋት ስትነሱ አዲስ ከሆናችሁ ኮመንት አድርጉልኝ እሺ። ስንት ሰዓት ነው የምትነሱት? አሁን ጠዋት ስለሆነ 2 ሰዓት ስለሆነ የምትገባው፣ ስንት ሰዓት ነው የምትነሱት? እኔ ልንገራችሁ፣ እናንተ ዛጽፉ። ካስጀመርኳት ቀን ጀምሮ እስከ ትላንትና ሰዓት ድረስ ከእንቅልፍ የምነሱ አልተኛም እኮ እኔ ጋይስ፣ እንቅልፍ የለኝም ታውቃላችሁ፣ ባህሪ ነው ሲጀመር። ግን ስትለምዱ ነው ጋይስ፣ የመጀመሪያ ማሚዎች ስትሆኑ ማለት ነው። እንዴት ነው 12 ሰዓት ማሻላ። እኔ እናንተ ከ10 ሰዓት ሳቁ በእናታችሁ ጋይስ፣ 10 ሰዓት ገብርኤል ምስክሬ ነው። 10 ሰዓት ከትላንት ወዲያ ሰላም ሲነበረች 10 ሰዓት ተነስቼ ስንጎዳጉድ ሰቦችኝና እንዴ 10 ሰዓት እኮ ነው ለምን አትተኝም ትለኛለች። እንዴ ለማስተካከል ነው ምግብ ምናምን ላስተካክልላት ነው። ለምንድን ነው 10 ሰዓት የምትነሺ? ኦልሬዲ እኮ ጋይስ ማታ እኮ ሰርቼላታለሁ እኮ ምሳዋን እኮ ሰርቼላታለሁ። እና ደግሞ ማን ነው ወይ ኦኬ በነገራችን ላይ የጉራጌ ልብስ ነው። እሺ ከፊዮሪና ሽፎን ታልኮልኝ ነው እና ለብሼ ላሳያችሁ አሉላ እና 10 ሰዓት ተነስቼ ማታ እኮ ሰርቼ አቅላልቼላት ነው የምተኛው። እኔ እናንተ 10 ሰዓት የሀገሬ ልጆች 10 ሰዓት ተነስቼ እንደምሰራ የመጀመሪያ ቀን ይሄ ስናክ ምናምን የሚሉት የተጠባበሰ ነገር ሰርታ መምጣት አለበት ብለው ጋይስ ዩቱቡንም አየዋለሁ፣ ቲክቶክም ላይ ገብቼ ያለሁ ምንም ሊገባኝ አልቻለም። ምግቡን እኮ መስራት አቅቶኝ አይደለም። ኬኳ ሲጀመር እንደዚህ የተጠባበሰ ነገር አትበላም። ገብቷቸዋል። እንደማትበላ ቃል በቃ ምን ልስራላት ግራ ገባኝ ጋይስ። አሁን ግን ፍሩትና ምሷን ብቻ ነው የምቋጥርላት፣ ምክንያቱም በቃ ማድረግ ሁሉ ጠፋብኝ። አትበላም ደግሞ ኬኳ እንደዚህ ይሄ እንደ ልጅ የተጠባበሰ ምናምን እንደዚህ ያስበላለችው። ፍሩት 2 አይነት ምናምን አደርግላታለሁ፣ 2 አይነት ፍሩት። ከዛም ምግቧል ግን ከዛ ቀን ጀምሮ ኪዳነ ምሕረትን 10 ሰዓት ነው የምነሳው ጋይስ። 10 ሰዓት እንቅልፍ ብሎ አይገኝም። ምን ልትሰሪ ነው ሊያሹ 10 ሰዓት የምትነሺው? ሰላም ሲስተር ማለት ነው። ጤነኛ ነሽ አንቺ? እብድ ነሽ? 2-4 ልጅ ያለሽ እናት ማሚዎች ራሱ እንደዚህ አይነሱ ለኬኳ ጭራሽ የተሰራ ምግብ 10 ሰዓት 12 ሰዓት ተነሺ። ምን አይነት ናት አለችኝ። አዎ ስናክ ምናምን እንደዚህ የተጠባበሰ እንትኖች ምናምን ይላል እንትኑ ላይ ግን ኬኳ ደግሞ አበላም። ኬኳ እንደ ልጅ እንደዚህ አትወድም። እንደዚህ ጠበስብስ ጣፋጭ ምናምን እንደዚህ አትጠቀም። አሁን ቸኮሌት እንኳን ሲሰጡት ጀሬ ነው የምታውቀው ገብርኤልን። ስለዚህም የሀገሬ ልጆች አይደል ነው። አሁን ግን ጸሎት አድርጎልኝ በጊዜ መነሳት የለብኝም። ሊያሾ መተኛት አለብሽ። ድሮም አትተኝም። አይ ኬኳ 1000 ልጅ ነው የሆነችብኝ። ቤተሰብ 1000 ልጅ ብርቅሽ ምናምን ምግብ ፕሮግራሞች ምሳዋን የምሰራ በነገራችን ላይ ምሳዋን የምሰራላት ነገር ምንም ነገር አልጠፋብኝም። እውነት ለመናገር ይሄ ምሳዋን የምሰራላት ነገር እግዚአብሔር ምስክሬ ነው፣ ጎበዝ ነኝ፣ በዚህ ጎበዝ ነኝ። ምክንያቱም ኦማን እያለው የአረቦችን ልጅ በደንብ አድርጌ እኔ ስለሆንኩ ስለምንከባከባቸው ምግቦችን በደንብ እሰራላታለሁ። ይሄ አሳ ምናምን ስጋ ተፈይቶ ዶሮ ተፈይቶ ምናምን የሚሰሩትን ለምሳ የሚሆነውን እሰራላታለሁ። እናትዬ ለመክሰስ የሚሆነው ነገር ነው እንጂ የጠፋብኝ ምንድን ከምኑ ላድርገው? ገብርኤል ምስክሬ ነው፣ እየቀለድኩ አይደለም። ግራ ገባኝ። ምኑን ከምኑ ላድርገው? ጉድ እኮ ነው። አሁን ነው ማሚ እንደሆንኩ ያወቅኩት። በቃ አሁን እናትነት ስሜት ተሰማኝ ማለት ነው። እንደኔ የተሰማው ሰው አለ? ልጅ ትምህርት ቤት ሲሄድ የሚሰራ ሰው እናትነት የተሰማው እንዴ? እስከዛሬ ወልጄ
አራስ ቤት ምናምን ስንደፋደፍ የነበረበት ፊሊንግ የእናትነት ስሜት አልነበረውም። ዝም ብሎ ያው ሴት ነች ትወልጃለች ምናምን የሚለውን ነገር ነው። አሁን ግን የእናትነት እናት የሚለውን ነገር ጭራሽ 10 ሰዓት ተኩል ለኬኳ እኮ ፍሩት በቃ ፍሩት ነው ማድረግላት። ማሪ ፍሩት አንድ አይነት ፍሩት አላለች፣ 2 አይነት ፍሩት ምናምን አደረግላታለሁ። ሚኒ ፒዛ አድርጊላት አትበላም ኬኳ። ጌታ ነበረ አትወድም ኬኳ። ፒዛ ምናምን እንደዚህ ምናምን አትወድም። ነገ መስቀል አትሄጂም? ነገ መስቀል ፕሮግራም አለኝ ጓደኞቼ ጋር ዘመዶቼ እና ጓደኞቼ ጋር አንድ ላይ በመሆን የክትፎ ፕሮግራም እና እንዲሁም ልደት አለኝ ነገር። አሁን ነገር ኬኳን የት ነው ማረጋት? ቱቱም አብራኝ ነው የምትሄደው። የት ነው ማረጋት? ኬኳን ላይቭ ላይ አስቀምጣትና ትጠብቃታለች። ነገር ኬኳን ነው ቀርባ አስቀምጣለች። አዎ ማርያምን ይላምጣት ዳሊሱ ቴንኪዩ አመሰግናለሁ። በወጣ የተካ ኪስሽ ሙላ፣ የሰጠ እጅ ይባረክ፣ መልካም ባህል ያልሽ እናንተ እንዴት ነው ደግሞ ያማረብኝ ላይ እና ይህ ልብስ ቀይሬው የጉራጌው ልብስ ለብሼ ልቀመጥ ጋይስ ምን ትላላችሁ? እሺ ላይክ አድርጉ። ምን ትላላችሁ? የመጣውን የጉራጌ ልብስ ለብሰሽ ቁጭ ብለሽ ቪዲዮ ስሪልን የምትሉ ከሆነ ላይክ አድርጉ። ካለበለዚያ ግን ሞራልም የለኝም ተነስቼ ልብስ ቀይሬ ምናምን እዚህ ጋር ቁጭ ብልበት። ላይኩ ቢያንስ ሞራል ከሆነ ለማለት ነው። ላይክ አድርጉ። ማርያምን የምሬት ነው ያለካውትም አሁን ነው የመጣልኝ ከፊዮሪ እና ሽፎን ከበላሽ በኋላ ላይክ አድርጓ። ለሞራሌም ለእንቅስቃሴም ላይክ አድርጉ። ካላረጋችሁ አላቀይርም። እንደዚህ እኮ አምሮብኛል። ቢሮ ስገባ እኮ ነጭ ሸሚዝ ምናምን እንደዚህ ምናምን ተቋቁዬ ተሽሞንሙኜ ለመጣውስ ነገር